ቁጭ በል ምንድነው ትንሽ የሆነች በቃ ዋር ነገር ወይ ጸብ ነገር ሊኖር ስለሚችል እዚሁ አካባቢ ብትሆነ እናንተን አስፈቅጄ ነው እስከዛሬ የመጣው ማለት እናንተን አስፈቅጄ ነው እስከዛሬ ሰላም ውድ ቤተሰቦቻችን እንደምን አላችሁ? እስክንድር ነኝ። ዛሬም እንግዲህ ተመልሼ መጥቻለሁ። ተመልሼ የመጣሁበት ጉዳይ ትንሽ ለየትና ጠንከር ያለ ጉዳይ ነው። አንድ ወንድሜ ያጋጠመው ችግር ያጋጠመው ጉዳይ አለ። ያን ጉዳይ አብረን ቁጭ ብለን እንመካከርበትና መፍትሄ ካለው ወደ መፍትሄ ከሌለው ደግሞ ማሳወቅ ላለብን አካል አሳውቀን መፍትሄ እንፈልግ ዘንድ ካንተ ጋር እንመካከርበት ብሎ እንግዲህ እሱ ቤት እገኛለሁ። ከሱ ጋር የተወሰነ ቆይታ አደርጋለሁ። እናንተ ግን እስከመጨረሻው እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ማበረታታችሁን እንዳታቆሙ። ይህ ቻናል ይህ ፕሮግራም ለእናንተ ሁሌም ማስተማሪያ መማሪያና ትምህርት መቅሰሚያ ነው ብለን እናምናለን። የምታዩትን ነገር በሙሉ ትምህርት ውሰዱበት፣ ተማሩበት። እናንተ ላይ ሲመጣ ወይም ደግሞ እናንተ ላይ ሲደርስ ብቻ ሳይሆን ሌላው ሰው ላይ ደርሶ ሌላው ሰው ላይ ሆኖ ያያችሁትን ነገር መማሪያ ታረጉበት ዘንድ ነውና ይሄ ፕሮግራም በዋናነት የሚቀርበው ሁሌም ቢሆን የሚመጣውንም የሆነውንም ነገር አስተውላችሁ ልብ ብላችሁ እዩት። ብልጥ ሰው ከሰው ስህተት ይማራል፣ ሞኝ ሰው ደግሞ ከራሱ ይማራል። ስለዚህ ሞኝ ሳትሆኑ ብልጥ ትሆኑ ዘንድ በዚህ ቻናል ስም ሐሳባችንን እናስተላልፍላችኋለን። የሚመጣውንም ታሪክ አሁን አብረን ከወንድማችን ጋር እንሰማዋለን። እናንተ እስከመጨረሻው ድረስ ልብ ብላችሁ ስሙን፣ አብራችሁ ቆዩ። እሺ ወንድሜ፣ በቅድሚያ አክብረህ ስለጠራኸኝ በጣም አመሰግናለሁ። እስኪ እንነጋገርና ማን ልበል ስምህን? ከስምህ ያው እንግዲህ እናት አባቶች የሚጠሩኝ ስም ዘለቀ አማረ ነው። ያው አሁን ተብዬ የምጠራው ደግሞ ትንሹ ነው ስም። አሁን ከክፍለ ሀገር የመጣኸው ማለት ነው? ያው ትንሽ ፈላ ነገር እያለው የዛን ሰዓት ነበር ወደዚህ የመጣሁት። አሁን አነጋገር ዘዬ እንደዚህ ነው ወይስ ተቀይሯል? አሁን እንደምታወራኝ? አይ ኧረ ኖርማል አወራለሁ። 13 ዓመት 14 ዓመት እያለሁ ነው ወደዚህ ከክፍለ ሀገር ወደዚህ ሀገር የመጣሁት ማለት ነው። ኦኬ። አይ ምናልባት አሁን ይሄ አክሰንቱን ፈልገው ነው ወይስ ችግር አለ? አይ የለም አይደል? እሺ ዘለቀ ነው ያልከኝ? አዎ። እሺ በዘለቀ ወይስ በትንሹ? ትንሹ ልበለ? እሺ ትንሹ፣ ምንድነው ያጋጠመህ ነገር? እንዴት ነው ወደ አዲስ አበባ የመጣኸው? ያጋጠመኝን ነገር ከሱን ከማጫወቴ በፊት እዚህ ሀገር የመጣሁት እንዳጋጣሚ ሆኖ ቤተሰቦቼ ትንሽ በኢኮኖሚ ድቅቅ ያሉ ቤተሰብ ነው ያለኝ እና ብዙውን ጊዜ ጓደኞቼ ሳይሆን ትላልቅ ሰዎች አሉ አይደለ? እዚህ ሲመጡ በቃ እኛ ሀገር ክፍለ ሀገር ሲመጡ ለአመት በዓል የአቅማቸውን ይይዛሉ። መኪና ምናምን ይዘው ሲመጡ ለምንድን ነው እንደዚህ ማላረገው ብዬ በጣም ተቸግሮ እያስተማሩኝ ነበርና እሱን ነገር በሆነ አጋጣሚ አሱዚ ላይ ከላይ ተጭኜ ተደብቄ መጣሁ ማለት ነው። እዚህ እንደመጣው በቃ እንዳሰብኩት አልሆነልኝም ነበር ነገሮች እና እንዳጋጣሚ በቃ ያረፍኩበት ቦታ እዛ ኬሻ በጠረባ ነው ያለኝና ቆጥሌ ነበር ማድረው። በአጋጣሚ 20 ብር ነበር የምከፍለው የዛን ቀን ለአንድ ቀንና ችግር የለውም ነበር። በቃ ያገኘሁትን ሰራ ነበር፣ ሸከም ነበር፣ የቆሻሻው ምንም ማጸዳ ነበር፣ ኮተኩት ነበርና በቃ ያ ነገር ደግሞ አልሆን አለኝ። አማራጭ ሳጣ እንዳጋጣሚ ቤተክርስቲያን እንጂ ወደኩ። በቃ ግራ ሲገባኝ ምናምን ነገርና የሰው ማንም ስለማያውቀኝ ለምን አልሸቀልም አልኩና አሰማታልኝ። በቃ ከራሴ ጋር ተሟግቼ ገንዘብ በጣም እየራበኝ ማጣት ጀመርኩና እንዳጋጣሚ ቤተክርስቲያን ሳልሜ ስወጣ ሰዎች ለእኔ ቢጤ ምግብ እየሰጠዋል። ቁጭ አልኩኝ ማለት ነው። ምግቧን ልፈልግ ቁጭ አልኩኝ። እንዳጋጣሚ ያቺ ምግብ ሲመጣ ብርም አገኘሁ ማለት ነው። በቃ ብር ምናምን የዓመት ክብረ በዓል ነበረ በዛን ቀንና ምግብ ሲሰጡ በዛ ብርም እየሰጡ ነበር። በአጋጣሚ ሰው ነበርና እንዳጋጣሚ ግማሽ ቀን ቁጭ ብዬ 400 ብር ምናምን አገኘሁና በጣም ትምክህት ሆነብኝ። እኔ ቀን ሙሉ ሰርቼ ነው ላላገኝም ምግብን በልቼ 400 ብር ካገኘሁ ለምን ስራ ሰራለሁ ብዬ ራሴን አሳመንኩ ማለት ነውና በቃ ቋሚ ስራዬም አይደለም ግን በቃ ሳገኝ ተፈተፈላለሁ፣ ሳጣ ደግሞ እቀመጣለሁ። ቤተክርስቲያን እየቀያየርኩ ምናምን ክብረ በዓል ሲኖር የወር ክብረ በዓል ምናምን ሲኖር
ሄጄ እቀመጣለሁ እና ትንሽ ልብሴንም ቅድድ እያልኩ ራሴንም ጉስቁል እያልኩ በሰዓቱ ትንሽ ጉስቁል ያልኩ ሰው ስለነበርኩኝ ሄጄ እቀመጥ ነበርና እንደ አጋጣሚ ሆኖ የሆነ ቀን አንድ ማላውቀው ሰው መጣ ወደ እኔ። በጣም በቃ 2 ወር ሆኖኛል። አንድ ማላውቀው ልጅ መጣ። ረዘም እዛው አንተ ኖርማሊ መለመን ጀምራል። ቀና መጣ። እዛ የሚያውቅህም ሰው ወይም በአጋጣሚ ሊያውቅህ የሚችል ሰው ነው? አላገኘህም? አላገኘሁም። እንደ አጋጣሚ ሆኖ በጣም ትንግርት የሆነብኝ እንደሚያውቀኝ ሰው ነው ምናምን ሰላም ነው እንዴት ነው ምናምን ብሎኝ እኔ ደግሞ ምን ሊያደርገኝ ነው በጣም ትንግርት ሲሆንብኝ ቀርጾ ብር ሰጥቶ ሊሄድ ነው እያልኩኝ በቃ በጣም እየተወዛገብኩ እናናግርህ አለኝ። ከዛ ተጠራጠርኩኝ። እናናግርህ ሲሉኝ ኩላሊቴ ሊሸጡት ነው እያልኩ። ሁለት ናቸው? አይ አንድ ነው። አንድ ደግሞ ቆሟል። ሌላ ቦታ ነው ቆሟል። አልነበረም በሰዓቱ። አንድ ረዥም ልጅ ነው እና መጣ። እንዲህ ስራ አለን ትሰራለህ አለኝ። አላውቅህም እንዴት ነው ከዚህ ሁሉ ሰው መርጣ እኔ ልታሰራ የቻልከው ምናምን ሲል ችግር የለውም ምናምን ብሎኝ የሆነ ካፌ ይዘውኝ ሄዱ። ከዛ አንደኛው መጣ ማለት ነው ጓደኛው ሲመጣ በስልክ እያወሩ ነበር። በጣም ቢዚ ነበር። የሚያወሩት ነገር እንዳለ በቃ ጆሮ የሚገባው ገንዘብ ነው። ከእንደዚህ ገንዘብ ነው የሚያወሩት። በጣም በቃ ትንግርት ሆነብኝ። እኔም ትንሽ ግራ ተጋባውና አይምሮዬ በቃ ገንዘብ ነበር እኔ በሰዓቱ የምፈልገው። ምክንያቱም ሳስበው አንደኛ ነገር ክፍለ ሀገር ለቅቄ እዚህ የመጣሁበት ምክንያት ገንዘብ ፈልጌ ራሴን መለወጥ ፈልጌ ነው የመጣሁት እና ብቻ ሀሳባቸው አልገባኝም ነበር እና በሰዓቱ እንዲህ የሚሸቀል ሽቀል አለ እና እናበላሃለን፣ እናጠጣሃለን፣ እኛው ጋር የሚደቀስ ነገር ካለ ትደቀሳለህ፣ የሆነች ነገር እንበጥስልሃለን ምናምን ነገር ሲሉ በጣም ደስ ብሎኝ በቃ ውሸት ነበር የመሰለኝ አላመንኩም። እና እስቲ ፈጣሪ በቃ ለኔ ካለው ከፈለክ በቃ ይውሰደኝ ብዬ ሄድኩኝ ማለት ነው። መጀመሪያ አንተ ልመና ፌክ እንደሆነ ታውቀውብህ ነው አውቀውብህ ነው እነሱ? እኔ በቃ እንደዚህ ኖርማል ሰው እንደሆንኩኝ ያወቁ ማለት ነው። ይለያሉ። እንደዚህ ሰው ያውቃሉ። ዝም ብለው አይተው ያውቃሉ። እንደዚህ አይተው በደንብ አጥንተውኝ ነው የመጡት መሰለኝና አልጠየኳቸውም እንዴት እንዳውቁኝና ስሜን ጠየቁኝ ምናምን ዘለቀ እባላለሁ ምናምን ነገር ስላቸው በቃ አሁን ጩጪ ስለሆንሽ ስምሽ ትንሹ ብለናል አለች። እሺ ዘለቀ ደስ አይልም ከኛ ጋር እየሰራሽ ዘለቀ የሚባለው ሰማዩን ምናምን ነገር አሉኝ። እሺ ችግር የለውም ምናምን ትንሹ እያሉኝ እኔም ተፍተፍ ማለት ጀመርኩ ማለት ነው። እና ትንሽ ጊዜ ቆየን። በቃ ስራው እየገባኝ መጣና እነሱም እኔን ምንድነው ወደ ሲስተሙ እንዲገባኝ ሲያደርጉ ጊዜዎች ሄዱ። 1-2 ዓመት ምናምን ሄዱ። ይመጥሱልኛል። በቃ 100 ብር የሚሰጡኛል፣ ምግብ ያበሉኛል፣ እተኛለሁ እነሱ ጋር ምናምንና አልፎ ደግሞ ልብስ ይገዙልኛል በሰዓቱ። እና እንዳጋጣሚ ሆኖ እያደግኩ መምጣት ስጀምር ቤተሰቦቼ ጋር መደወል ጀመርኩ። እነሱ ጋር ስደውል አባቴም ደከመ፣ እናቴም ደግሞ ያው አባቴን ማስታመም ሆነና ብዙም ደስ አይልም ነበር ያለው ነገር። ብቻ እንደዛ ሆነና ነው የምልህ እኔ ባለው ነገር ደስተኛ አልነበርኩም። ግን ከዛ ሁሉ ነገር ሁሉ በጣም ግራ እያገባኝ የመጣው ነገር ቢኖር እነሱ የሚሰሩት ብር በጣም ከባድ ነበረ። በጣም ከባድ ስራ ነበር የሚሰሩትና እንዴት እንደዚህ ሰው ይሰራል ብዬ አላሰብኩም። ምክንያቱም በቃ አባቴ ማትረፍ ታሞ ነበር፣ ማትረፍ ፈለኩኝ። እንደዚህ በቃ ብር ፈልጋለሁ ስላቸው እነሱም እንደ ችግር አልቆጠሩብኝም። እነሱም በሰዓቱ ተረዱኝ። የሆነች መላ እየሰጡኝ የሚያሰሩኝ ስራ ቢያንስ ከ100% 10% እየቆረጡልኝ አባቴን አሳከምኩት ማለት ነው። እና እንዳጋጣሚ ጊዜዎች እየሄዱ በመጡ ቁጥር እነዚህ ሰዎች አቅማቸውም እንደዛ ጎለበተ። ቤተክርስቲያን ሰው በሰው ምናምን ማጫወት ጀመሩና የሆነ ቀን ማለት ነው አንድ ቤተክርስቲያን ሄዱና ገንዘብ ሰበሰቡ። በጣም ብዙ ገንዘብ። እኔ እንደዚህ አይነት ገንዘብ ራሱ የሰማሁት እኔ ፊልም ላይ ነው። በሚሊዮን የሚቆጠር ገንዘብ ለእንደዚህ አይነት ቤተክርስቲያን አለ ምናምን ብለው ማሰራ ማለት ነው። ቤተክርስቲያን ማሰራ። አዎ እኔ ሰምቼም አላውቅም ሰሞኑንና ሰው ደግሞ በቃ ይሰጣል።
ተከፍለው በግሩፕ አንደኛው ሌላ ግሩፕ ተከፍለው አንደኛው ሌላ ግሩፕ ተከፍለው በጣም ብዙ ብር ሰበሰቡና እኔ ደግሞ በቃ የተወሰነውን ለቤተክርስቲያን ይሰጣሉ፣ የተወሰነውን እነሱ ይዛሉ። ጭራሽ እነሱ በጣም ያስገረመኝ ነገር ጭራሽ ያን ሁሉ ብር ከመሰብሰባቸው የተነሳ ቤተክርስቲያን የሚባል ነገር ነው። የቤተክርስቲያን ተብሎ ነው የተሰበሰበው። ነገር ግን የቤተክርስቲያን የለም፣ ጭራሽ ቤተክርስቲያን የሚባል ነገር የለም። ገብቶሃል አይደለ? ለማለት የፈለኩት ወንድሜ ቤተክርስቲያን የሚባል ነገር የለም በአካባቢው። በቃ እነሱ አሉት አካባቢ ጭራሽ እንደዚህ አይነት እምነት የሚያራምድ ሰው በጣም ጥቂት ሰው ነው እንዳለ። ኦኬ አካባቢውም የዛ እምነት ያልከው እምነት ስለሌለበት ብዙ ተከታይነት የላቸውም እና ሰውም በቃ እዛ መከፈቱን ነው የሚፈልገው። በቃ እዛ ቦታ ቤተክርስቲያን አለ ለመባል ያክል ማለት ነው። አዎ አለ ለመባል ያክል ነው። ሰውም ሲሰማ ደስ እያለው ነበር። እንደዚህ ቦታ ቆንጆ ነው ምናምን እያለ። የኛ ሀገር ሰው ደግሞ ችግሩ ይሰጣል፣ ግን ለምን እንደሚሰጥ አያውቁም። ትክክል አያጣርም። በቃ እንዳልኩ ነው። እኔ ደግሞ ያ ነገር ደባበረኝ። በቃ ተገረባበጥን በብዙ ነገር እየተመቹኝ አይደለም ብር። ስለዚህ አንተን የዛኔ ከልመና ያስነሱህ ለማጭበርበር ተግባራቸው ነው ማለት ነው። ትክክል። ያው በቤተክርስቲያን ስም የሚደረገው ማጭበርበር። እና አንተ እንዴት ተቀበልከው በጊዜው? እኔ በጊዜው እየነገርኩ ያሉት በጣም ብርድ በቃ ቤተክርስቲያን አጠገምተኛ ጀምሬ ነበርና ብርድ ረሃብ ሲፈራረቅብኝ አልቻልኩም። ያው ልጅነት አለ። በልጅነት እድሜ ደግሞ አይደለም ይርብ እንዲከፋህም አትፈልግም። በቃ ምን አማራጭ አለኝ ብዬ እነሱ ሲሰጡኝ በሰዓቱ ደስተኛ ነበርኩኝ። ጊዜው እየሄደ ከመጣ በኋላ ነው ታውቃለህ፣ ህሊና የሚባል ነገር አለ። ዘላለም ዓለሜን እዚህ ዓለም ላይ አልኖር መሄዴ ቀሪውን ቀን አይደል ከሱ ጋር ተጣልቼ ትሄድ ይችላለሁ። በረከት አይኖረውም ምናምን በቃ ይህን ስራ ተው ምናምን አይነት ነገር አዝማሚያው ሳያቸው ሰዎቻቸው ጭራሽ እነሱ ሌላ ፕሮጀክት እያሰቡ ነው። በጣም ትላልቅ እቅዶች አውጥተዋል። ሰዎች በቃ እንዴት አድርገው እንደሚቀርቡ አላውቅም። የኔ ጌታ የኔ አባት ምናምን እያሉ እንዴት እንደሚቀርቡ አላውቅም። ብቻ በጣም አስጊ ሁኔታ ውስጥ ነበርኩና እኔም በቃ ገንዘብ እንደዚህ ዘላችሁኛል ሰጡኝ አልኳቸው። እነሱ ጭራሽ በቃ ሰምተው የሚያዩኝ ባነሱኝ አቅም እዛ ሕፃን ልጅ ባነበርኩበት አይነት ነበርና የሚያዩኝ ያ ነገር እያጎረባበጠ መጣ። እኔም ህሊኔን በቃ አልፈቀደም። ስለዚህ አሁን በዋናነት የጸባችሁ መነሻ የሆነው አንደኛ እንዳልከው በሰራችሁት ልክ ለአንተ የሚገባህን ድርሻ አለመስጠታቸው ነው። ሁለተኛው ደግሞ ህሊና የሚባለው ነገር እየወቀሰ መጣ ነው። በዋነኝነት ግን ህሊናዬ ነው ማለት ገንዘቡን ቢሰጡኝ ሰጥተውኝ ያውቃሉ። ያው አግኝቻለሁ ገንዘብ ቢያንስ ከጎዳና አንስተውኛል። ነገር ግን የሚሆን ነገር አይደለም። ከፈጣሪ ነው የሚያጣሉ። የትም ልደርስ አልችልም። እኔም የትም ያልደረስኩበት ያ ይመስለኛል። ሌላ መለይ ነገር አይኖርም። በጣም ከባድ ሁኔታ ውስጥ ነው። ጥሩ ወንድሜ ትንሹ እንግዲህ አሁንም እንደማየው ገና ልጅ ነህ። ሀያዎቹ መጀመሪያ አካባቢ ያለህ ነው የሚመስለኝና ይህ ማለት እንግዲህ ኦልሞስት ወደ 10 ዓመት እዚህ ሙያ ላይ ነበርክ ለማለት ያስደፍረኛል። እና 8 ዓመት ኦልሞስት ወደ 8 ዓመት ስንሰራ ብዙ ነገሮችን አይተሃል፣ ብዙ ነገሮችንም ሰምተሃል። እና 8 ዓመት ሙሉ የሰራኸውን ስራ ዛሬ ተነስተህ በቃኝ ሊያስብልህ የቻለው ህሊናዬ ወቀሰኝ የሚለውም ነገር አለና ሁለተኛ ደግሞ አጭበረበሩኝ ያልከውን ገንዘብ አለ። እነሱ አንተ ያጭበረበሩህ ገንዘብ ወይም ደግሞ ያልሰጡህ ነገር አለ። ዋና ምክንያቴ ግን ወንድሜ እሱ አይደለም። እንደማይሰጡኝ አውቀዋለሁ። ምክንያቱም ከዚህ በፊት ብዙ ጊዜ ያሳልፈውኛልና እነዚህ ሰዎች ስራውን አይደለም ስራውን የመተው ይቅርና ከዚህ በላይ የከፋ ነገር ማድረግ በቃ የከፋ ነገር ሊያደርጉ ተዘጋጅተዋል። በጣም የከፋ ነገር ይሄ በእኛ እምነት አሁን በእምነቱ ተከታይ ስም ሌላ የከፋ ነገር ምናልባት ሰውና ሰው የሚያጋጭ አይነት ነገር እያሰቡ እና ያ ነገር ደግሞ ከሚሆን ይልቅ እኔ የሚመጣውን ነገር በጸጋ እቀበላለሁ ብዬ ነው የመጣሁት።
ቀደም ሲል ከነገርከኝ ነገሮች አንዱ ሚዲያ ላይ እንደዚሁ ሀሳባቸውን ይናገራሉ። እንደዚህ ልናደርግ ነው ምናምን ይላሉ አልከኝ እና ፊት ላይ አንተን የምትላጠው መሰለኝ አይደል? ፊት ላይ አንተ ነህ ብዙ ጊዜ የምትቀርበው፣ አንተን ያቀርቡሃል፣ አንተን ትሰራ ያደርጉሃል አይደል? አዎ ብዙ ጊዜ። አዎ ግን ሰው ደግሞ ህፃን ምናምን የሚለው ነገር አለ። አዎ ያም ነገር ስላለ ሰው ብዙም አይቀበለኝም ነበር። ግን ያው እንደዛም ሆኖ ዋናው ሰው የሚያየው እንዴት ልበል፣ የኛ ሀገር ሰው ትሁት ነው። ትሁት ስለሆነ አይጠይቅም፣ ያለውን ነገር ይሰስጣል ሳይሰስጥ። ከዚህ ህብረተሰብ እንዴት ብዬ ልውሰድ? ከዚህ ፈጣሪም ራሱ ይቅር አይለኝም። ስለዚህ የህሊናው ነገር ነው በዋናነት የያዘ። አዎ እንደነገርኩ ዛሬ አይደለም እና ሰው ሲከፋም ሲደሰትም ሊሄድ የሚችለው ፈጣሪ ጋር ነው። እኔ በምን ስራዬ ነው ፈጣሪ ጋር የምሄደው? ገብቶሃል አይደል? ለማለት የፈለኩት በምን ስራዬ ጋር ነው ፈጣሪ ጋር የምሄደው እና ትንሽ በቃ ያ ነገር ሰላም ሊሰጠኝ አልቻለም፣ እንቅልፍ ሊወስደኝ አልቻለም። ጤና አጣው፣ የሆነ ውስጥ የተረበሸና ያ ነገር ሲሆን በቃ ያለውን ነገር እነሱን እንዴት አጋለጣለሁ የሚለውን ነገር ሳስብ ደግሞ እንደ አጋጣሚ ትንሽ ሚዲያ ላይ ስለማያችሁ ወደ እናንተ ትንሽ አስቸጋሪ ቢሆንብኝም እናንተን ለማግኘት እንደ አጋጣሚ አገኘኋችሁ። እንደውም እንደ አጋጣሚ ይሄ ቤት የእነሱ ቤት ነው እና አሁን ራሱ ወጥቷል። በጣም ጠዋት ላይ ነው የመጡት። መምጫቸው ቅርብ ጊዜ ይመጣሉ። አሁን በቃ ትንሽ ሰዓት ውስጥ በተወሰነ ሰዓት ውስጥ መምጣታቸው አይቀርም። እሺ እንግዲህ ከሞላ ጎደል ያለውን ነገር ነግረኸኛል። ግን ማስረጃና መረጃ ደግሞ ያስፈልጋል። እንደዚህ አይነት ነገሮችን አሁን ሰርተዋል ብለህ አንተ እየነገርከኝ ነበር። እኔ ግን ያየሁትም ያረጋገጥኩት ነገር እንደሌለ ግልጽ ነው። ስለዚህ በምን አይነት መልኩ እነዚህን ሰዎች ማስረጃ አንተ ጋር ምን አይነት ማስረጃዎች አሉ? ይህን ነገር ለማድረጋቸው ወይ ልታሳይ የምትችለው ማስረጃዎች አሉ? እኔ እንደነገርኩ ፊደልም ብዙም አልቆጠርኩም። በልጅነቴ ነው ከሀገር ወጣሁ። ጎበዝ አይደለም ትምህርት ላይ። እናንተ የምታውቁት ነገር ካለ መላ ካላችሁ መቼም መላ አይጠፋችሁም። የምታውቁት መላ ካለ እናንተ መላ በሉኝ እንጂ እኔ ምንም የማውቀው ነገር የለም። እሺ እንደዛ ከሆነ ያው ቅድም የነገርከኝ ነገሮች አሉ፣ የተያያዙ ነገሮች አሉና ምናልባት እነዚህ ሰዎች ይሄንን ስራ ሲሰሩ የተቀረጹት ቪዲዮ አለ ወይ? ይሄን አሁን ለምሳሌ ቤተክርስቲያን ልናሰራ ነው ብለው ሲሰበስቡ የተቀረጸ ቪዲዮ አለ ወይ? አንድ። ሁለተኛ ነገር ደግሞ ሰዎች ወደ እነዚህ ሰዎች አካውንት ያስገቡበት የባንክ ደረሰኝ ወይም ቼኮች ምናምን አሉ ወይ? እነዚህም እንደ ማስረጃ ስለሚጠቅሙ ማለት ነው። ከዛ ውጭ ደግሞ እነዚህ ሰዎች ስልካቸው ወይም ደግሞ የነሱን የሚጠቀሙበት ስልካቸው ተጠቅመን ለሌሎች ሰዎች በምን አይነት መልኩ መረጃዎችን እየሰጡ እንዴት ገንዘብ እንደሚሰበስቡ ማግኘት የምንችልባቸው አማራጮች አሉ። እነዚህ ውስጥ የምታውቃቸው ወይም ደግሞ አንተ አክሰስ የምታደርጋቸው ነገሮች አሉ? እኔ እንደነገርኩ ነው፣ ትንሽ ጠንቃቃ ናቸው እንደዚህ አይነት ነገሮች ላይ። ሁለቱ ራሱ እኔ እስከማውቀው በስነ ስርዓት አይተማመኑም ሁለቱም። አዎ ያም ብር ይፈልጋል፣ ይሄም ብር ይፈልጋል እና ትንሽ ትልቁ ማለት ያው ስምን ለምን እንደማልጠራ ገብቶሃል አይደል? ተለቅ የሚለው ሰውዬ ትንሽ ብር ላይ በጣም ሀርድ እና እንዴት ልበል መሰለህ፣ እኔ አሁን ወረቀቶቹን ምናምን አለያለሁ። ኦኬ ማንበብ አትችልም? ማንበብ ትንሽ እሞክራለሁ፣ ግን በጣም ብዙ አካውንት እንዳላቸው ደግሞ አውቃለሁ። የተለያየ አካውንት ነው ያላቸው እና እንደ አጋጣሚ ሆኖ ካሽ ብር ይዘው አይንቀሳቀሱ፣ ጥሬ ብር ማለት ነው። በቃ ቢያንስ በትንሹ እኛ ሀገር ውስጥ ወደ 20 ባንክ አለ አይደለ? ከ20 10 አካውንት አላቸው በተለያየ ሰው ስም። ኦኬ 10 በእነሱ 3-4 የሚሆን በተለያየ ሰው። አሁን ደግሞ ጊዜው የሆነች ነገር ብር ከመጣ ከየት መጣ የሚባለው ነገር ይጣናል አይደለ? እሱን ሁላ በጣም አጥንቶ ስለሆነ ተጠንቅቀው ነው እያንዳንዱን ነገር የሚሰሩት። እንደዛ ነው። ኦኬ ገባኝ። እንደዛ ከሆነ አንተ ከነሱ ጋር ቁጭ ብለህ ፊት ለፊት የምታወራበትን ነገር እንፍጠርና፣ አረ እንደው ይሄ ነገር እንዳያጋልጠኝ እፈራለሁ።
እንዴት መሰለህ የሚሆነው ያው አንተ አሁን ራስህን እኮ ኦልሬዲ አጋልጠህ ስለነዚህ ሰዎች እየተናገርክ ነው አይደለ? ስለዚህ ራስህን አጋልጠሃል ማለት ኦልሞስት አንተ ቅጣት እንደሚጠብቅህ ታውቃለህ፣ እንደምትቀጣም ታውቃለህ። ግን ቅጣቱ ይድረስ ግን ሌሎቹ ደግሞ እዚህ ነገር ላይ ይማሩበት ንጹሃን ደግሞ ይትረፉበት የሚል ሐሳብ ይዘህ እንደመጣ ባለፈው ያወራኝ ተጋለጥክም አልተጋለጥክም እነዚህ ሰዎች ለህግ መቅረብ እንዳለባቸው ታምናለህ። ልክ። ስለዚህ አንተ ብቻህን ሳይሆን ይሄንን ስራ የሚሰሩትን ሰዎች እንዴትና ለምን እንደሰሩት ከየዲቴሎቹ ማስረጃዎቹ ስለሚያስፈልጉን ድብቅ ካሜራ እዚህ ቤት ውስጥ እንተክላለን። ከዛ ድብቅ ካሜራውን እንተክላለን። ስላንተ ገንዘብ ስላስቀሩብህ ገንዘብ ጠይቃቸዋለህ። ከዛ በኋላ ምን እንደሰሩ ምናምን እንደ መረጃ እና ማስረጃ ሊሆን የሚችል ነገሮችን እዛ ቪዲዮ ላይ እንድናገኝ አንተ ድልን ታመቻችልናለህ። ከዛ በዛ መሰረት እነዚህን ሰዎች ያሉበት ቦታ ድረስ ሄደን እንይዛቸዋለን፣ አጋልጠን ወይ ማሳልፈን እንሰጣቸዋለን ለመንግስት ማለት ነው። የሚሆነው ምንድነው ድብቅ ካሜራው ይቀመጣል። አንተ ቤት ውስጥ ነው የምትሆነው። ድብቅ ካሜራውን እንዴት እንደምታስቀምጠው እኛ እናሳያለን። ከዛ ቀጥታ እነዚህ ሰዎች ሲመጡ ከነሱ ጋር ኖርማል ከዚህ በፊት ስታወራበት በነበረው ቶን የተለየ አፕ ዳውን አይኖረውም። እዚህ በፊት እንዴት እንደምታወራ ታውቃለህ አይደል? ስለዚህ በዛ ልክ ከነሱ ጋር ታወራለህ። አይታወቅብኝም እንደው አንተ ራስህ ነህ የምታስታውቀው። አሁን ለምሳሌ እነሱ ይሄ ፓኒክ ከሆንክ የምትደነግጥላቸው ከሆነ የምትርበተበት 10 ጊዜ ወደ ካሜራው የምታይ ከሆነ ምናምን ሊያቆብክ ይችላሉ። ከዛ ውጭ ግን ካሜራውንም ሳታይ ምንም ሳትል እነሱን ጉዳይህ ከነሱ ጋር እንደሆነ ብቻ በማድረግ ፊት ለፊት አይናቸውን እያየ ታወራቸዋለህ። ከዛ እነሱን ታወራለህ። እነሱም ያወሩታል። እያንዳንዷን ነገር እኛ እንመዘግባለን። ውጭ ነው አንተ ላይ አንድ ነገር ቢደርስ እንኳን እኛ ውጭ ላይ ስለምናየው ዳይሬክት ስለምናየው እኛ ቀጥታ እንገባለን፣ እናገኛቸዋለን ማለት ነው እነዚህን ሰዎች። እሺ ብዙ የሚያስፈራ የሚያስጨንቅ ነገር የለም። እሺ ወንድሜ እንግዲህ በመጨረሻ የምትናገረው ነገር ካለ ድሉ ልስጥህና ወደ ጉዳዩ እንዞራለን። አይ እኔም በመጨረሻ የምናገረው ነገር የለም። ምናልባት የሆነ ስለት ነገር ምናምን ሊጠቀሙ ስለሚችል እናንተም እዚህ በአቅራቢያ ብትሆኑ በጣም ደስ ይለኛል። ችግር የለውም። የኛም ሰዎች አሉ መሳሪያ የያዙ የህግ አካላት ስላሉ ከነሱ ጋር ሆነን እዚሁ ጀርባ ላይ ነው የምንቀመጠው። እያንዳንዷን ዲቴሎችን ኢንፎርሜሽን ለመውሰድ ብቻ ነው እኛ እዚህ የተቀመጥነው። አንተ አታስብ። ከአንተ የምፈልገው ብቸኛው ነገር ምንድነው? ስለሰራችሁት ስራ ዲቴሎቹን ጠይቃቸው። አሁን ይኸውልህ ለምሳሌ እንደዚህ አጭበርብረዋል አልከኝ አይደለ? እሱን እንዲያወሩት አድርግልኝ። እንደዚህ ቤተክርስቲያን እንደዚህ አድርገናል ካሉ ያቺ ለኔ መረጃ ነች፣ ማስረጃ ነች ማለት ነው። ያቺን ይዘን ፍርድ ቤት ብንሄድ ቀጥታ ከራሳቸው አንደበት ስለወጣች እነሱ በዛ ይቀጡበታል ማለት ነው። ካላሉት ግን አላሉም ይላል። አሁን ለምሳሌ አንተ ብለዋል አልከኝ አይደል? አንተ ብለዋል ያልከኝን እነሱ ካላሉት አይ አላልኩም ቢሉ ምን ማስረጃ አለ? እሱን ነው የምልህ። እችኛዋ ግን እንደ ማስረጃ ተጠቅመናለች። እነሱ አሁን እንደዚህ አጭበርብረናል እንደዚህ ብለናል። ምክንያቱም ድብቅ ካሜራ ነው። እኛን የሚያስጠይቀን ነገር አለ። እሱን እኛ በምንጠይቅበት እንጠይቅበታለን። ያለ ፈቃዱ የሰው ቤት ድብቅ ካሜራ ማስቀመጥ በሚለው ማለት ነው። እሱ ችግር የለውም። ከህግ አንጻር እንዴት እንደምንፈታው እኛ እናውቃለን። ነገር ግን አንተ አሁን ማድረግ ያለብህ እነዚህ ሰዎች ያደረጉትን ነገር እያንዳንዷን እንዲያወሩ ኦፖርቹኒቲውን መፍጠር። አንተ በንዴትም ይሁን በለሰለሰ አንደበት ብቻ ነገሩ እንዲወራ አድርገው። ከዛ ካወራችሁት ነገር ላይ እኛ የሚያስፈልገውን መረጃ ለፍርድ ቤትና ለፖሊስ እንሰጣለን። ቀጥታ ጉዳዩ እኛ እዚህ እየጨረስን ፖሊሶች እንዲመጡና ይዘው ወደ ፍርድ ቤት እንዲወስዳቸው እናደርጋለን ማለት ነው። ጥሩ እንግዲህ ውድ ቤተሰቦቼ እንደሰማችሁት ነው ወንድሜ ትንሹ ወይም ዘለቀ በቤተሰብ ስሙ ያጋጠመውን ጉዳይ ነግሮናል። በህይወቱ ብዙ ውጣ ውረዶችን ከፍና ዝቅታዎችን ያየ ወንድማችን ነው። ነገር ግን ያው ባልታሰበና አንዳንድ ጊዜ ህይወትን በጥሩ ሁኔታ መራለው ብለን በምናስብበት ጊዜ አላስፈላጊ ነገር ውስጥ እንገባለን። ወንድሜም እዛ ነገር ውስጥ ገብቶ ነበር። ዛሬ ግን ህሊናው ጸጽቶት ያደረገው ነገር ደግሞ አስጨንቆት ይህንን ጉዳይ ለአንድና ለመጨረሻ ጊዜ ትፈቱልኝ ዘንድ እናንተ ጋር መጥቻለሁ ብሏል። ይህንን ጉዳይ እኛም ለመፍታት ያቅማችንን እንሞክራለን። እዚህ ቤት እንግዲህ ድብቅ ካሜራ እናስቀምጣለን። ወንድሜንም በቅርብ ርቀት ሆነን እንከታተለዋለን። አስፈላጊ ነው ከተገኘ ሙሉ የኃይላችንን ይዘን ወደ ቤት የምንገባ ይሆናል። እናንተ ግን እስከ መጨረሻው ድረስ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ደግሞ ማበረታታታችሁን እንዳትረሱ። ብዙ ጊዜ በቤተክርስቲያን ስም በቤተ እምነቶች ስም ኖት ኦንሊ ቤተክርስቲያን ብቻ መስጊዶችንም በማሰራት ቸርቾችን በማሰራት በሚለው ሰበብ ብዙ ሰዎች እየተጭበረበሩ ይገኛሉ። ይህንን ነገር ልብ ብላችሁ እናንተም ቆም ብላችሁ ማየታችሁን አትርሱ። ሁሌም ይሄ ፕሮግራም አስተማሪ ነው፣ እንድትማሩበት ነው እና ይህንን የምንናገረው ከአንድ ሰው ጥፋት ሌላው ይማርበታል። ስለዚህ እናንተም ተምራችሁበት ይሄ ነገር እንዴት ነው ግራ ቀኙን አስተውላችሁ መርዳትም ካለባችሁ እርግጠኛ በሆናችሁበት ጉዳይ ላይ
ትረዱ ዘንድ ሀሳባችንን እናስተላልፍላችኋለን። አብራችሁን ቆዩ። ወደ ደበቁ ካሜራ ጥሩ ሙር ላይ አይደለም። ለኛ አዲስ ነው እንዴ? አይ አይደለም። ታዲያ ምንድነው የምትጨቃጨቀው እንደ አዲስ ሰው? አይ ብቻ ቆያችሁ። ምንድነው ቅድም አለ የደወልኩት እኮ እየመጣን ነው። እኛማ አንዳንድ ነገሮችን አስተካክለን እየመጣን ነው። አንተ ግን ምንም ነገር እንደማንተዋወቅ ሰው እንደ አዲስ ሰው ትጨቃጨቃለህ። ምንድነው ችግር አለ? ፊትም ደግሞ ልክ አይደለም። ምንድነው? ምንም ችግር ኖሮ ሳይሆን ያው አለ አይደለ በቃ ይደብራል እንዴ። እሺ ነው። አይ ምንድነው የደበረን ነገር ምን የግድ አውጥቼ መናገር አለብኝ እንዴ? እኔ አሁን 2-3 አውጥተህ መናገር አለብህ። ምንድነው የደበረ? ምን እሺ ነው እናንተ እንደዚህ ግጅር ማለት አይበላም። ምንድነው የደበረ? የምንተዋወቅ ሰዎች ነን። መታወቅ አለመታወቅ አይደለም ማለት በቃ ስራ ነው። ሌላ ነገር ነው። ጅልስና ነው። ምን እሺ ነው የምታራምዱት? አይ ቢሆንስ ምን እየሆንክ ነው ማለት? አይ ምን እየሆንክ ነው? አይኛ ሼፈ የሆነ ሙድ ራሱ ብናራምድ አንተ ምንድነው ሀሳብ? ምን እሺ ነው እና የሆነ ሙድ ማለት አሁን አንድ ስራ እሺ በቃ ዝም አልኳችሁ። 2-3 ስደጋገሙኝ ምን ይሄን ያለ እኔ እንትን ምንድነው የማልገበረኝ እንዴ? እናንተ ስትፈልጉ እንትን የምትሰጡኝ ስትፈልጉ የምትሸመጥጡኝ ምን እሺ ስለምንድን ነው የምታወራው? ስለማወራውማ ገብቷቸዋል። ምንድን ነው የሚገባን? ንገረንና ይግባን። ከዚህ በፊት የተደረገ ነገር አለ ያረግን ነገር አለ አይደል? አረ በቃ እሱ አልፏል። ያለፈ ነገር ለምን ትከሰከሰ? አይ የዛ ሰዓት ከበቂ በላይ ነው ያረግንዳ። አረ በቃ አልፏል። እሱ ከበቂ በላይ አላለፈም። የማይሆን ነገር እኮ ነው እያልከን ያለ ምንድነው? እሺ ተናገርሽ። ምንድነው? ለምን እንደ እድሜ አትሆንም? ሲጀምር ምንድነው እድሜ የምትሉት ምንድነው? ምን ማለት ነው እድሜ? አንተ የትናንትና ማንነትን ረስተህ አሁን ከኛ ጋር እንደዚህ መሆን ጀመርክ? ትናንትና ምናምን የምትሉት እኔ ስራ እየሰራሁ አይደል እንዴ? እንደሰራሁበት መጠን የላቤን ነው በቃ የላቤን ዋጋ ጠፍ አድርጌ እየሰራሁ ነው። በቃ ወይዬ በሉኝ። የላቤን እኮ ከፈልን። የከፈላችሁኝማ እኮ አለፈ አይደል እንዴ? 2-3 ስራ ቢሆንማ እኮ በቃ እሺ ነበር። አረ ይበላም ምንድነው? አይበላም እንዴ? እኔ እኮ ትገርመኛለህ እኮ አሁን እኮ እንደ አዲስ ሰው እኛ ላይ እንትን ስትል በጣም ነው የምትገርመኝ እኮ። ምንም መግረም የሚገርም ነገር አይደለም። በቃ ሁለታችሁ የምታራምዱት ሙድ ማለት ነው። ኪድዬም በቃ አይበላም። ምን እሺ ነው እናንተ እኔን አቀባብታችሁ እናንተ ላጥ ብላችሁ ተቀባብታችሁ ላሽ የምትሉት አሁን በቃ ወይዬ በሉኝ። አሁን እሺ ምንድን ነው የምትፈልገው? በቃ ወይዬ በሉኝ። እኔ እንደውም የምፈልገው እንደውም የሶስቱንም ስራ ስጡኝ። ብሩን? አዋ ብሩን ይልኝ። ኧረ ጭራሽ መገልፈጥ ማለት የምን ብር? እኛ ጋር ያስቀመጥከው ብር አይደል ማለት? እኛ ጋር ያስቀመጥከው ብር አይደል ወይ? አይ ብርማ እኮ ሰጠና አይበቃም? እና የሁሉ መላ በቃ እናንተ ፍን አድርጋችሁ ላጥለጥ ብር አለ አይደለ? መጀመሪያ ላይ ከሆኑ ስራዎች በፊት የደረሰ ነገር አለ አይደለ? እንዴ ሲጀመር መቼ ተሰራና ነው ላንተም እንደፈጠረ? አረ ምን እኔማ በጀርባ ነው እንዲህ ነው እንዴ ማለት ምን እሺ ነው? ለማንኛውም እኛም አይ አትበሰጫጭ በስነ ስርዓት እንዴት ነው ማለት በሰጫጭው? ገና ለገና ፈላን መልስ ነው መልስ። አዎ አንደኛ የምትናገረው መልስን አስተካክል። በጣም የሚደብር ንግግር ነው። እውነቱን ደግሞ ቁርጦ ልንገርህ ከፈለክ እኛ ጋር ምንም አይነት ብር የለም። አረ ምንም አይነት ብር የለም። ምንም አይነትም እቃ የለም። ፕራንክ እያደረጋችሁ ደርሷል። የደረሰ ድርሻ ደርሷል፣ ተሰጥቷል። ፕራንክ ምን አይነት ንግግር ነው እየተናገርክ ያለው አሁን? ማን ማለት ነው? አይ መልስ ራሱ በጣም እየደበረ ነው። ምንድነው? ቢደብርስ እኔ ምን እድሜ አትሆንም እንዴ? ምን ማለት ነው እድሜ ማለት? እናንተ እየሰራችሁ
አይ እንደ እድሜ ይሁን ጀመር ንግግር ራሱ ተቀይሯል። በፊት የነበረ ንግግርና በፊት አሁን የምትናገር ንግግር በጣም የሚያስጠላ ንግግር ነው የምትናገር። ስንት ነገር አብረን ያሳለፍን ሰዎች ነን። ያን ሁሉ ነገር ብናሳልፍማ እናንተ እኮ በጣም አሁን እሺ ወይዬ በሉኝ አለበለዚያ አንልህም። ኧረ ነው ይሻላል ይሻላል። ምን ልታመጣ? አይ ምን ሊሆን ነው? ምን ሊፈጥር? መፈጥረውንም አሳያለሁ። እኔ ትንሹ አይደለም። አተቀመጥ ምንድነው? ትንሹ ተቀመጥ። ተቀመጥ። ዞር በሉ። ቁጭ በል። ምንድነው? ቁጭ በል። ምን ልሁን ነው የምትሉት? ተቀመጥ። ምን ልሁን ነው ማለት ነው? አንተንም ይኸውልህ እያንዳንዱን ነገር አውቃለሁ ብለህ የማይሆን እርምጃ እንዳትወስድሽ፣ የማይሆን ነገር ውስጥ እንዳትገባ። ሲጀመር ውሰድ እናያለን። እሱ ኧረ እሺ እያንዳንዱ ይኸውልህ አይ ለቀቀኝ በቃ ምን ሰራውን ሰራ ይኸውልህ ተው ቆይ ተው ቆይ ምን ሊሆን ነው? ቆይ ተው ተው ቁጭ አትተው። ምን ልትሆን ነው? እስቲ የምትሆነውን አሳይ። ምንም አልሆንም በቃ እሄዳለሁ እሄዳለሁ። ሂድ። አንድ ነገር ፍቅር እንዳታደርግ። አይ በቃ እናያለን። እኔ ትንሹ አይደለሁ። ወሬውን ያወራል እስኪ ማን ነው በእናትህ እኔን ያለብህ የሰጠው? በጣም አንተ እንደዚህ አይነት ሰው እኮ አልነበረም። ተቀየረ እኮ። እኔ እኮ ገርሞኛል እኮ አሁን እኮ ሲያወራን እኮ ከዛ እንደዛ እያከከ እንዳላገኘ ነው አሁን እንደዚህ ቆይታ እንዴ ከስንት ቦታ አንስተን እንግዲህ የነበረበትን ታውቂያለሽ። ከዛ ቦታ አንስተን እዚህ ቦታ አድርሰ ነው አሁን እኛ ላይ ይቀየር 5 ሳንቲም ያገኝ። ኧረ ሲጀመር ከዚህ በኋላም ከኛ ጋር ነው 5 ሳንቲም አያስፈልግም ራሱ እኛ ላይ እንደዚህ ይቀየራል። አይ ማን ፈውል ግን እንዳይሰራ አናው እሱ የህይወት ይፈርዳል። አይ ሰላም ሲጀመር በህይወት ይፈርዳል። ወይ እኛ እንኖራለን ወይ እሱ ግን እየፈሩት ነው አባቴ። አይ የሆነ ነገር እንዳይፈጠር። አረ ምንም አያመጣበት ቶ አረ የሆነ ነገር ያመጣል ወይ ደውልለት። ስልኩን ደግሞ እዚህ ነው ለሱ በትንሽ ስልክ ይዟል መሰለኝ። እሱ ይደውልለት በትንሿ ስልክ አለች። ምን እንትን ይላል ምናምን ነገር ብለህ ነው? አይ እስቲ ደውልለት ዝም ብለህ ደግሞ የምን 3 ስራ አረ ተው እሱ ምንም የሚያወራው ነው ራስ አያውቀውም። ልጅ ከፍለነው አለ አይደል እንዴ? ምንድነው የሚቀበጣጠው? አሎ የነ ና እባክህ ለራስህ ነው። ና ስልክን ረስታና ይዘህ ሂድ እኮ ነው። ስልክን ይዘህ ሂድ ይጮሃል እንዴ? የለውሳን ውስጥማ ከገባማ ተያይዘን ነው ገደል የምንገባው። አይ ለዛማ ቆይ እስቲ ብቻ ይምጣና እንወራለን። የርቋል እንዴ ብዙ አይ ተጠፈቀ 3 ስራ ምናምን ብሎ ሲቀበጣጠር የነበረው ምንም እኮ አሁን እሱ እኮ ለትንሽ አይ ከፍለነው አለ እኮ እንትን የሚለው እኮ ለትንሽ ብር ነው እኮ እንደዚህ ወሬውን እኮ የሚያወራው እኮ። ሌላ ገንዘብ ሰርተናል እንዴ ከዚህ በኋላ? በቅርቡ የሰራነው እሱም አልገባልን። አይ የሆነ በጣም ትልቅ ባለፈው የተነጋገርነው ያሰብነው ነገር በጣም ትልቅ ሳንቲም ስለሚያመጣ በእርግጠኝነት በሱ ላይ እንትን ብሎ ነው። ይሄ ትንሽዬ ብር ነው ግን የሆነ ጊዜ አላወራንም። ሶስታችን ያወራነው ስለፈረሰ ማን ቡር ብለህ ወጣ ናሽ ስልክ ነው። ቆይ የምን 3 ስራ ነው? አይ ቆይ ተቀምጣ አውራን በስተክል ና እዚህ ጋር በቃ እዚህ ጋር እቀምጣለሁ። ምን እሺ ነው እናንተ 3 ስራ ምናምን ብላ አይ 3 ስራ ብለህ አልከፈልነው። የወጋ ቢረሳ የትኛውን የሰራ ነው? ምን እሺ ላስታውሳችሁ። አንዱ ባለፈው የገና ዕለት ያቡነ ማስፈሰጊያ ምናምን ብላችሁ ያገነተራችሁ እሱ ማልኳችሁ
እሱ እኮ ታዲያ ትንሽ ልጨርሳ አይደለም ሲጀመር እሱ ገንዘብ መቼ ተሰጠን? እሺ አልገባልንም። እሺ ችግር የለም። እሺ ተናገርሽ። ሁለተኛ የሆነ ቤተክርስቲያን ምናምን ብላችሁ ፊቴን አስገተራችሁ እንደዛ ከተላጣችሁ በኋላ ያን ሁሉ መና ጤን ካረጋችሁ በኋላ አስገባችሁና በቃ እሺ እንከፋፈላለን ብላችሁ ላጣላችሁ። እሱ አልበስ ብሏችሁ እኔ ባለፈው አሁን ቅርብ ጊዜ ረበስ ማን እሱ አልሰጠንም። የሆነ ገንዘብ ምንም አልሰጣችሁኝም። ባለፈው የሰጠንስ መች ሰጠኝ? መች ሰጠን ካልከው እሱ ነው። እሺ የሆነ ሳንቲም አልገባልኝ? ምንም አልገባልኝ። አንተ አልገባልም እየካልክ ነው? ምንድነው አልገባልም እየካልክ ነው ይለኛል እንዴ? ገና ለገና ምን ጦዛችሁ አይደል? ምን እሺ ሰማ። እሺ አይ ይኸውልህ፣ አይ አሁን እኛ የምንተዋወቅ ሰው አንተንም ከየት እንደመጣ ምን እንዳምን እንተዋወቃለን ሶስታችን። ይኸውልህ ሌላ ነገር አስበህ እኔ ሁሉንም ስራ ስለማውቅ ገና ለገና ከዚህ በፊትም የቀመርናቸውንም ቀመር እኔም አውቀዋለሁ ብለህ ከሌላ ሰው ጋር ለመስራት ወይም ደግሞ ማየውን ነገር ለማራመድ ለዛቻኔ ዞር በለ እንዳነቀኝ በቃ እንዳነቀኝ አንዴ አስጨርሳና ና ቁጭል ምንድነው የምትለኝ? እሺ ነው ዞር በለልኝ። ይኸውልህ እንደዚህ ይኸውልህ ሌላ ነገር ማሰብ እኛን ለማስበላ ሌላ ነገር ውስጥ እንዳገባ። ምክንያቱም ሁላችንም ነው ይሄ ተያይዘን የምንሞተውም ሁላችንም ነው የምንገባውም ሁላችንም። ሲጀመር ቆይሽ አይደለም እዛ ባለፈው ለሆነ ገዳም ማሰብሰቢያ ብላችሁ ይሰበሰባችሁ ያን ሁሉ መላ ማለት ነው። ያን ሁሉ መላ አንተ ትንሽ እንኳን እያዳመጥክ ፊቴን ፊት ለፊት እንደዛ አስጨርባችሁት። አንተ እያዳመጥክ ምን ሆነ ነው? ወይ ምን ሆነ ነው? ልጁ ዛሬ መረጋጋት የለብህም አልፈጠረብህም እንዴ? መረጋጋት አንተ ለምን እንደድሜ አትሆንም? ምን ተማምነህ ነው? ቆይ እንደዚህ የምትሆነው ምንድነው የተማመንከው ነገር? እሺ በቃ አሁን ለዚህ ነው የጠራችሁ። አይ የሆነ ነገር ኪዛለህ የሆነ ያው ፎርም ማይሆን ፎር እየሰራ ከሆነ ማይሆን ነገር ነው የሚከተል ታውቃለህ። ኧረ እኔ ምንም አልሰራም። ምን አቅመ ቢስ ነኝ። እናንተ ጉልበተኛ ናችሁ። ያው አቅመ ቢስ ነው እናያለን። እሺ እናያለን። እሺ አይቶ ምን አደረጉ ነው እንዴ እዚህ ደረጃ ተዳርሰናል። አረ በይ አንቺ ግን እንደዚህ አሁን ደግሞ በሶስታችን ማለት እንደዚህ አይ ከመጣ የሆነ ነገር ያስከትልብናል እንጂ ለሌላ እየፈሩት። ስለዚህ የሆነ ነገር ማድረግ አለብን። ወይ ይዘን የሆነ ማሰራለ ወይ መቀጥቀጥ መምታት አለብን፣ ወይም ደግሞ አማራጫችን ወይ እሱን ማስወገድ ነው ወይም ደግሞ ከኛ ጋር ተስማምቶ እንሰራ ማለት ነው። የኛ ማለት ወይ በሆነ ነገር አስፈራርተን ማስቀመጥ ነው። እሱ ደግሞ ከኛ ጋር ሊሰራ አይችልም። አይ መስራት አይሰራም። ከዚህ በኋላ ወይ እናስወግደዋለን ወይ በሆነ ነገር እናስፈራራለን። ከዚህ በኋላ መጥቶ ከኛ ጋር መስራትም ስለማይችል የሚሆነው ነገር መደረግ አለበት ካሁኑ ማለት ነው። እስቲ አንዳንድ ሰዎች አሉ እነሱን አዋራችኋለሁ ያደረጉትን ነገር እናደርግ ችግር የለም። እሱ አታስብ እንጂ እንደዚህ እየደነፋብን አሁን ምንድነው? እሺ አሁን ቀጣይ የሚመጣ ክብረ በዓል አለ። የዓመት ክብረ በዓል ስላለ ወደ አንድ ቦታ እንሂድና የዓመት ክብረ በዓል ላይ ደግሞ ብዙ ሰዎች ብዙ ምዕመናን ስለሚመጡ በጣም ስራ የሚሰራበት ነው። አንተ አትነግረህ በጣም የሚሰራበት ብዙ ስራ ብዙ ገንዘብ የምናገኝበት ነው። አሁን እናስብና አሁን ምንድነው መስራት ያለብን? ምንድነው ማለት ከዚህ ጋር ከልጅ ጋር እንኳን አልደወለትም። የሆነ ባነር ተባብለን ነበር መሰለኝ። እሷን ነገር እንትን ብለን አዘጋጅተን ባነሯን አዘጋጅተን እዛ በኋላ በቃ መሰካከስ ነው እንደተለመደው። ባነር አሁን የአቅመ ደካሞችን ፎቶ አንስተን እንትን እንደዚህ ማድረጊያ ቤት ማሰሪያ ብንል በጣም አሪፍ ነው። እሱም ያዋጣል። ሁለተኛ ያበላን ምናምን በቃ የሆነ ነገር እንሰራለን። ወይም ደግሞ የሆነ አንድ ጎጆ ቤት ነገር ተፈልጎ በዛ በጎጆ ቤት ፎቶ ተነስቶ ለቤት እንደዚህ ገዳም ብለን ብንሰራ በዛ በጣም አዋጭ። ግን አሁን የሆነ የፈረሰ ቤተክርስቲያን ምናምን
ነገር እሱ አይነት ፈልገን ማሰሪያ ምናምን እያለ ይሄ በጣም እኮ እንትን እኮ ከሁለት ቀን በኋላ የሚከበር የዓመት ክብረ በዓል ስላለ እዛ እንትን ማድረግ አለብን። ሁለተኛ ደግሞ ያልተቀበልናቸውን ብሮች ከዲያቆኖቹ ጋርም ተነጋግረናል። ያልወሰናቸው ውሳኔዎችን ስላለ እነሱን ነው ዲያስፖሮቹን ነው ማዋራት እኮ እነሱ ግዴታ መላክ አለባቸው። እነሱ መላክ አለ እነሱን ብር እኮ ነው እኮ ከውጭ የሚመጣ ብር ስለሆነ ነው እኮ እንጂ እኮ አይ እያለም ያለው እሱን ብር ነው ደግሞ ነግረነዋል ሲገባ የዲያስፖሮቹን ብር ፈልጉ ነው። አይ በቃ ከዚህ በኋላ ምንም ነገር አይቀምስም። የምናደርገውን እናደርገዋለን። ችግር የለም ነገርኩህ እኮ እሱን ለእኔ ተወው። እሱን እንትን እንበል ብር ያልተቀበልነው አሁን ሁለት ስራ ነው አንድ ስራ ነው እሱ እንትን ያልነው ወይ መጀመሪያ የሰራነው የተቀበልነውን እኮ ይላክልናል። ሲጀመር እኮ ሰራን ሰጥተናል እኮ አየር ተከፋፈልን ሰጠን። አሁን የዚህ ዲያስፖሮቹን እና የሆነ እንትኖቹ ጋር የሰራነውን ብር ነው እሱ ያለው። ሲጀመር እኛ ራሱ ያጠፋነው መናገር አልነበረም። የሰራነው እንደዚህ እኮ ነው። እንዴት እንደዚህ ይቀየራል እኮ እሱማ ልክ ነው። እንደ ቤተሰብ አስበህ ነው ግን መናገር አልነበረብን። ህፃን እንደሆነ እያወቀ የሆነ ማይሆን ፎል እንደሚሰራ እያወቀ መናገር አልነበረብን። የሆነ እንዲህ አይነት ገንዘብ ይኖራል እንደዚህ አይነት ገንዘብ ተሰርቷል ምናምን ብለን እሱ ፊትም ማውራት አልነበረብን። እሱ ነው ጥፋታችን። እሱ ነው ጥፋታችን። ግን ያንን ጥፋታችን ለአንዴና ለመጨረሻ ጊዜ ማረም አለብን። አንደኛ ይህንን ልጅ ወይ እስከ ወዲያኛው የሆነ ነገር ተደርጎለት እስከ ወዲያኛው አፉን ማዘጋት ወይም ደግሞ ሌላ ነገር ውስጥ እንዳይገባ አሁን እንደዚህ ሄዶ ለአንድ ሰው ከተነፈሰ ማለት ለአንድ ሰው ወይም ደግሞ የሆነ ቦታ ተናገረ ማለት እሱማ ከባድ ነው። ይዘንገደል ገባ ማለት ነው። ወይ ቶሎ ብሎ ሳይቀርም ወይ ዛሬ ነገ ሳንል ይህንን ልጅ ማስወገድ የመጀመሪያው ሀሳብ መፍትሄ። ካልሆነ ደግሞ ማንችል ከሆነ ዛሬ እንችላለን የሆነ ነገር ማለት እንደ መፍትሄ የማይሆን ነገር ከሆነ የሆነ ብር ይሰጠውና አረ እንደዚህ ብር ማለት ገንዘብ አንሰጥ ብርማ አንሰጠው በቃ ይበቃ ብርማ ወሰደ አይ የሆነ ነገርማ እናደርገው የሌለ ሰው እስኪ ለዲያቆኖቹ ደውላቸው እና